ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ እጅግ በጣም ጠቃሚ በሆነ ጉዳይ መጥቻለሁ። ብዙዎቻችሁ ውድ የሆነ የክብደት መቀነሻ መድኃኒቶችን ወይም ስፖርቶችን እንሞክራለን፣ ነገር ግን መፍትሄው እጃችን ላይ ባሉ አትክልቶች ውስጥ እንዳለ አናውቅም። ዛሬ በቤት ውስጥ በቀላሉ በሚገኙ አትክልቶችን እንዴት ስብን ማቅለጥ እንደምንችል ደረጃ በደረጃ እናያለን። እስከመጨረሻው አብራችን ቆዩ። የመጀመሪያው ኪያር ነው። ኪያር 95% ውሃ ስለሆነ ሰውነታችን ውስጥ ያለውን መርዛማ ነገር ለማውጣትና የረሃብን ስሜት ለመቀነስ ይረዳል። በቀን አንድ ኪያር መመገብ ለውጡንም ያሳየናል። ሁለተኛው ደግሞ ጥቅል ጎመን ወይም ማናቸውም የቅጠል ጎመኖች ናቸው። እነዚህ አትክልቶች በፋይበር የበለጸጉ ስለሆኑ ለረጅም ሰዓት የጥጋብ ስሜት እንዲሰማን ያደርጋል። ይህም አላስፈላጊ ምግብ እንዳንመገብም ይረዳናል። ሶስተኛ ደረጃ ደግሞ የተቀመጠው ቃሪያ ነው። ቃሪያ በውስጡ የካፕሳሲን የተባለ ንጥረ ነገር ስላለው የሰውነታችንን ሙቀት መጠን በመጨመር ስብ በፍጥነት እንዲቃጠል ያደርጋል። አራተኛው ደግሞ ሎሚ ነው። ሎሚን ከማንኛውም ምግብ ጋር ወይም በውሃ በጥብጠን መጠጣት የምግብ መፈጨትን ያፋጥናል፣ ስብ እንዳይከማችም ይከላከላል። የአጠቃቀም ዘዴዎች ደግሞ እነዚህን አትክልቶች እንደ ሰላጣ በማዘጋጀት ወይም በጭማቂ መልክ መጠጣት እንችላለን። በተለይም ጠዋት በባዶ ሆድ የሎሚ ውሃ መጠጣት ለምሳ ሰላጣ ማዘውተር ትልቅ ለውጥን ያመጣልናል። እንግዲህ ቤተሰቦቼ ውድ ነገር ፍለጋ መሄድ ሳያስፈልገን እነዚህን በቀላሉ የሚገኙ አትክልቶች በመጠቀም ጤናችንን መጠበቅ እንችላለን። ቪዲዮ ከጠቀማችሁ ላይክ ማድረጉ እንዳይረሱ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን